በደቡብ ምስራቅ የሀገራችን ክፍሎች በአዳማ በባሌና በሐረር አካባቢዎች የወንጌል አገልግሎቱን ቀጠለ። ከዚህ ወንጌል ተልእኮ በ1959 ዓመተ ምህረት ኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ተመሰረተች። ሜኖናይቶች እንደዚህ ያምናሉ። አምስቱ ብቻዎች ሲሉ አምስቱ ብቻዎች እያሉ ነው። መጽሐፍ ቅዱስ ብቸኛው ስልጣን ነው። ትውፊት ላይ ያላቸው ምልከታ ከዚህ ቀደም እንዳየናቸው እንደ ሉትራን፣ እንደ ሪፎርምድ እና እንደ አንግሊካን ቤተክርስቲያናት አይነት አይደለም። ሜኖናይቶች ትውፊትን እንደ ስልጣን ምንጭ አይቆጥሩም። እነሱ ዘንድ መጽሐፍ ቅዱስ ብቸኛው ስህተት አልባ ባለስልጣን ብቻ ሳይሆን ብቸኛው ስልጣን ነው። ሜኖናይቶች የኒቅያ ቁስጥንጥንያ ጉባኤ፣ የኤፌሶንና የኬልቄዶን ጉባኤ ትክክለኛ ውሳኔ ያስተላለፉ ጉባኤያት አድርገው ቢመለከቱም ስልጣን እንዳላቸው አድርገው ግን አይቆጥሯቸውም። የቤተክርስቲያን አባቶችን ተጋድሎ ቢያከብሩም እንደ ትምህርት ምንጭ አድርገው አባቶችን አይጠቅሷቸውም። አንግሊካን፣ በሉትራን እንደዚሁም በሪፎርምድ አብያተ ክርስቲያናት እንደተለመደው የሐዋርያት የእምነት መግለጫ፣ የኒቅያ ቁስጥንጥንያ የእምነት መግለጫ በሜኖናይት አብያተ ክርስቲያናት ጉባኤ ውስጥ አይታወጅም። አንዳንዶች ሶሎ ስክሪፕቸራ ናቸው ብሎ ቢከሷቸውም እግዚአብሔር መንፈስ ቅዱስ በቤተ ክርስቲያን ታሪክ ውስጥ ያለማቋረጥ ሲሰራ እንደነበረ ስለሚያምኑና እንደ ባለስልጣንም ባይሆን እንደ መረጃ ምንጭ አልፎ አልፎ አባቶችን ስለሚጠቅሱ ከሶላ ስክሪፕቸር አማኞች ተርታ እናሰልፋቸዋለን። ሜኖናይቶች ደህንነት በእምነት ብቻ ነው ሲሉ በእምነት ብቻ ነው እያሉ ነው። ከዚህ ቀደም ባየናቸው የፕሮቴስታንት ትውፊቶች ውስጥ እምነት ብቻ ማለት ኢየሱስ ሞቶልኛል ብሎ ማመን ብቻ አይደለም። ለሜኖናይቶች ግን እንደዛ ነው። ሰው በኢየሱስ ክርስቶስ የማዳን ስራ ብቻ ካመነ የዘላለም ሕይወት አለው። ይህ ማለት አንድ ሰው ለመዳን ምንም በጎ ስራ እንዲሰራ በውሃም እንዲጠመቅ አይጠበቅበትም የሚል ነው። ሜኖናይቶች በፕሪደስቲኔሽን ወይንም ደግሞ በቅድመ ውሳኔ ትምህርት አያምኑ። እግዚአብሔር እያንዳንዱን ሰው በልጁ በክርስቶስ አምኖ እንዲድን ይፈልጋል። ስለዚህ ማንንም ለማዳን አስቀድሞ አልወሰነም ብሎ ያምናል። አንድ ሰው በፍጹም ነጻ ፈቃዱ አምኖ ይድናል። በፍጹም ነጻ ፈቃዱ ደግሞ ጌታን መቀበል እምቢ ብሎ ይጠፋል። እግዚአብሔር ለሰው ልጆች ሁሉ የመዳንን በር ከፍቷል። ስለዚህ በበሩ መግባትና አለመግባት በራሳቸው ነጻ ፈቃድና በግል ውሳኔያቸው ላይ የሚመሰረት እንጂ በእግዚአብሔር ቅድመ ውሳኔ ላይ የሚመሰረት አይደለም ብሎ ያምናሉ። ሰው በነጻ ፈቃዱ በእምነት ያገኘውን ደህንነት በኃጢአት ቢመላለስ ያለምንም ቅድመ ሁኔታ ሊያጣ እንደሚችል ሜኖናይቶች ያምናሉ። እግዚአብሔር ወደፊቱን አወቀ ማለት ወደፊቱን ወሰነ ማለት አይደለም የሚል መከራከሪያም አላቸው። እግዚአብሔር ሉዓላዊ ቢሆንም አምባገነናዊ አይደለም። ሉዓላዊነቱን በአግባቡ የሚጠቀም ለሰዎች ነጻ ፈቃድና ውሳኔ ቦታ የሚሰጥ አምላክ ነው ብለውም ያምናሉ። ሜኖናይቶች በስላሴ ያምናሉ። ያውም በአካል በግብር በስም ሶስት የሆነ በስልጣን በባህሪ በአገዛዝ አንድ የሆነ አምላክ አለ ብለው ያስተምራሉ። ኢየሱስ ክርስቶስ ከዘላለም እግዚአብሔር ልጅ የነበረ ከቅድስት ድንግል ማርያም ስጋ ነስቶ ፍጹም የሰውን ባህሪ እንደያዘና አምላክነቱ ከሰውነቱ ሳይቀላቀል ሁለት ባህሪ ያለው ሲሆን አንድ አካል ሆነ ብለው ያምናሉ፣ ደግሞም ያስተምራሉ። ሜኖናይቶች ማርያም በእርግጥ የአምላክ እናት እንደሆነች አጥብቆ ያምናሉ። ነገር ግን ቴዎቶከስ ወይም ደግሞ እማ አምላክ የሚለውን ማድረግ ብዙ ጊዜ አይጠቀሙትም። ይህ ቴዎሎጂውን ከመቃወም የሚነሳ ሳይሆን ሰዎች ማርያምን አምላክን አስገኚ ከአምላክ የቀደመች አድርገው እንዳያስቡና እንዳይስብቱ ከመስጋት የተነሳ የወሰዱት ጥንቃቄ ብቻ እንጂ እንደ ንስጥሮስ አምላክ ሰው ሆኖ መወለዱን ከመቃወም የመነጨ አይደለም። ሜኖናይቶች ማርያም ዘላለማዊ ድንግል ናት ብለው አያምኑ። ማርያም ከኢየሱስ በኋላ ሌሎች ልጆችን እንደወለደች ያስተምራሉ። ክብር ለእግዚአብሔር ብቻ ማለትም በሜኖናይቶች ዘንድ ክብር ለእግዚአብሔር ብቻ ማለት ነው። እግዚአብሔር ለብቻው ይሰገድለታል፣ ለብቻው ይመለካል፣ ወደ እርሱ ብቻ ይጸለያል። ይህም ብቻ ሳይሆን ቅዱስ የሚለው ማዕረግ ሜኖናይቶች ከእግዚአብሔር ውጪ ለማንም አይጠቀሙም። እግዚአብሔር ሁሉንም ክርስቲያኖች በክርስቶስ ደም እኩል ስለቀደሳቸው እንደ ማዕረግ ቅዱስ በሚለው ማዕረግ ተለይቶ መጠራት ያለበት ሰው የለም ብለው ያምናሉ። ከዚህ በተጨማሪ አብያተ ክርስቲያናቶቻቸውን ወይንም ደግሞ ተቋሞቻቸውን በቅዱሳን ስም በመላእክት ስም አይሰይሙም፣ አይጠሩም። ሜኖናይቶች እንደ ሉትራንና እንደ ሪፎርምዶች ብሎም እንደ አንግሊካኖች ሁሉ በንጥቀት አያምኑም። ኮንፌሽን ኦፍ ፌዝ ኢን ሜኖናይት ፐርስፔክቲቭ በሚባለው ይፋዊ የእምነት መግለጫቸው አንቀጽ 24 ላይ ሊመጣ ላለው ስለ ዓለም ፍጻሜ ያላቸውን እምነት በሚገባ ቢዘረዝሩም ንጥቀት ሊፈጠር እንዳለ ግን ስለማመናቸውና ስለመጠበቃቸው የተናገሩት ነገር የለም። ግሎባል አናባፕቲስት ሜኖናይት ኢንሳይክሎፒዲያ ኦንላይን በተባለው ዌብሳይታቸው ስለ ኢየሱስ ዳግም ምጽአት ቢናገሩም ስለ ንጥቀት ግን ያሉት ነገር የለም። ሜኖናይቶች አሜን ያላቸው የሚጠብቁት የ1000 ዓመት መንግስት የለም። አሁን ያለነው በዚህ 1000 ዓመት የክርስቶስ አገዛዝ ውስጥ ነው። ክርስቶስ ሲመጣ ሙታን ይነሳሉ፣ በሕያዋንና በሙታን ላይ ይፈርዳል። ከዚያም የማያቋርጥ የዘላለም ሕይወት ይቀጥላል። የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን በዚህ ጉዳይ ላይ ምን ታምናለች? ኢሜኬሲዎች ሀሳባችሁን ንገሩ።
ሜኖናይቶች ኦርዲናንሶች ወይንም ደግሞ ድንጋጌዎች እንጂ ሳክራመንቶች ወይንም ሚስጥራት የሏቸውም። ጥምቀትና የጌታ እራት አንዳንዴም የእግር መታጠብ ስርዓቶች እንደ ክርስቶስ ድንጋጌዎችና ትእዛዞች ይቆጠራሉ እንጂ እንደ ሚስጥር አይቆጠሩም። ሳክራመንት ማለት ከአንድ ሰው የዘላለም ሕይወት ጋራ በቀጥተኝነት ሆነ በተዘዋዋሪ የሚገናኝ ስርዓት ማለት ነው። ሜኖናይቶች ጥምቀትና የጌታ እራት የመታዘዝ ምልክቶች ብቻ አድርገው ይቆጥሯቸዋል እንጂ በውስጣቸው የሚተላለፍ ጸጋ አለ ብለው አያምኑም። የጥምቀት ስርዓት አምኖ የዳኑ በእምነታቸው እርግጠኛ የሆኑ ሰዎች ብቻ ሊፈጽሙት የሚገባ ስርዓት እንደሆነ ያስተምራሉ። ሕፃናትን አያጠምቁም። በየትኛውም ቤተ እምነት የሚደረገውን የሕፃናትን ጥምቀት እንደ ጥምቀት አይቆጥሩትም። ስለዚህ ከሉትራን ከሪፎርምድ ሆነ ከአንግሊካን ቤተክርስቲያናት የሜኖናይት ቤተክርስቲያን አባል ለመሆን የሚመጡ ሰዎች በድጋሚ መጠመቅ ይኖርባቸዋል። በጥምቀት የሚገኝ የዘላለም ሕይወትን ዳግም ልደትም እንደሌለ አጥብቀው ያምናሉ፣ ያስተምሩማል። የጌታ እራት ደግሞ የጌታ ኢየሱስ ክርስቶስ ሞትና ትንሣኤ መታሰቢያ፣ ከክርስቶስ ጋር ያለንን መንፈሳዊ ህብረት ብሎም ከቅዱሳን ጋር ያለን አንድነት ማሳያ ምልክት ነው ብለው ያምናሉ። በጌታ እራት ውስጥ የጌታ ስጋና ደም በአካል ሆነ በመንፈስ አይገኝም ብለው ያምናሉ፣ ያስተምሩማል። በተጨማሪም ለክርስቶስ የመታዘዝ እና የትህትና ምልክት አድርገው ስለሚቆጥሩ በብዙ የሜኖናይት ቤተ እምነቶች ትልልቅ መሪዎች የታናናሾቹን እግር በጌታ እራት ቀን ያጥባሉ። ስርዓተ አምልኳቸው የእግዚአብሔርን ቃል በመካፈል በመጸለይ፣ ንስሐ በመግባት፣ በዝማሬና ስጦታን ለእግዚአብሔር በማምጣት የሚፈጸም ሲሆን ሽማግሌ አስተዳደር መዋቅራቸው ከሪፎርመሮች ጋር ያመሳሰላቸዋል። አናባፕቲስት ዊትነስ ተብሎ በሚታወቁ ዌብሳይት ላይ ባገኘሁት መረጃ መሰረት በ2022 ዓ.ም ከ515,000 በላይ ተጠማቂ አባላትን ኢትዮጵያ መሰረተ ክርስቶስ ቤተክርስቲያን እንዳቀፈች ለማወቅ ችያለሁ። ይህም በዓለም አቀፍ ደረጃ ብዙ አባላትን ያቀፈች የሜኖናይት ቤተክርስቲያን ያደርጋታል። እንደ ግሎባል ሜኖናይት ዘገባ ደግሞ በዓለም አቀፍ ደረጃ ከ2.13 ሚሊዮን በላይ የሜኖናይት ተጠማቂ አባላት አሉ። የመሰረተ ክርስቶስ ቤተክርስቲያንን ጨምሮ ከ108 በላይ ቤተ እምነቶች የወርልድ ሜኖናይት ኮንፈረንስ ወይንም ደግሞ የዓለም ሜኖናይት ጉባኤ አካል ናቸው። ከኢትዮጵያ መሰረተ ክርስቶስ ቤተክርስቲያን በተጨማሪ ኢትዮጵያን ሜኖናይት ቸርች፣ ሜኖናይት ቸርች ኦፍ ዩኤስኤ፣ ሜኖናይት ቸርች ኦፍ ካናዳ፣ ሜኖናይት ብራዘሪንግ ቸርች፣ ኮንዘርቫቲቭ ሜኖናይት ኮንፈረንስ፣ ኦልድ ኦርደር ሜኖናይት፣ አሚሽ ሜኖናይት፣ ኢቫንጀሊካል ሜኖናይት ቸርች የሚባሉ የተለያዩ ቤተ እምነቶች በሜኖናይት ጥላ ስር አሉ። የዓለም አቀፍ ሜኖናይት ማህበራትን ባይቀላቀሉም ኢትዮጵያ በክርስቶስ ወንድማማቾች ቤተክርስቲያን የሜኖናይት ትውፊት አካል ናቸው። ሜኖናይቶች በዘመናዊ ግብርና፣ በሰላምና መረጋጋት እንደዚሁም በሃይማኖትና መንግስት መለያየት ላይ በታሪክ ውስጥ ትልቅ አስተዋጽኦ አበርክተዋል። ሜኖናይት ሴንትራል ኮሚቴ የሚባል ዓለም አቀፍ የሰላምና የሰብአዊ መብት ተሟጋች ብሎም ደግሞ ድርቅን መከላከል የሚሰራ ትልቅ ተቋም አላቸው። በኦሼን ዩኒቨርሲቲ በህንድና በአሜሪካ፣ ውልፍተን ዩኒቨርሲቲ ኦሃዮ አሜሪካ፣ ምስራቅ ሜኖናይት ዩኒቨርሲቲ እንደዚሁም የካናዳ ሜኖናይት ዩኒቨርሲቲ በእነሱ የተመሰረቱና የሚመሩ ትልልቅ የትምህርት ተቋሞቻቸው ናቸው። በሚቀጥለው ቪዲዮ የባፕቲስትን ትውፊት ይዘናላችሁ የምንመጣ ይሆናል። ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ